የህይወቴን መልክ በአንቺ መስታወትነት ነው የማይሆነው። ይህ ልብ ማቅለጡን ደግሞ ተክነህበታል። እና እንግዲህ እንዲቀልጡ የሚያቀልጡ ውበት እያየው ምን ላድርግ ታዲያ ነው? አይ ዳግም ስለጨረስኩ መሄድ አለብኝ። ጥያቄን አልመልሽም። እዚህ ሀገር እኔ የመጀመሪያ ቤቴ ነው። እድሉን ስለሰጣችሁ አመሰግናለሁ። ስራ ስለጨረስኩ መሄድ አለብኝ። ተረጋጋ ለይኩን ተረጋጋ። በትክክል ግን እችን ሴትዮ አውቃታለሁ። ችግርሽም ጊዜ እኮ ከጎንሽ አይጠፋም። እና አባ እንድጠነቀቅ እየመከርከኝ ነው። ለማንኛውም ግን እንደዛ ማድረጉ አይሻልም? ይቅርታ አድርግልኝና አባ፣ እኔ ግን እንደሱ እየተሰማኝ አይደለም። መቼም ከዛ ልጅ ጋር ፍቅር ምናምን ይዞኛል አትይኝም አይደለ? እንደሱ እንኳን በፍጹም የሚሆን አይመስለኝም አባዬ። ግን ኤርሚያስ በዚህ ሰዓት ችግር ኤሚ ለአባቷ ያለችው ነገር ቢኖር ፍቅረኛ ኤርሚያስ ምንም አይነት ነገር ባትናገሩትና አሁን ላይ ከጎን ያለው እሱ ብቻ ነው ስትል ለአባቷ ለለይኩ ተናግራለች። ኩም እናየዋለን በማለት አልፏታል። ናሆምና ኑሐሚን ደግሞ ስለ ሰርጋቸው የቀን ቀጠሮና እንዲሁም ስለ ፍቅራቸው በሚወያዩበት ጊዜ ባላሰቡትና ባልጠበቁት ሁኔታ ዳግም መጣ። ዳግም ቢመጣም ኑሐሚን የሚወዳትና የሚያፈቅራት ቢሆንም እንኳ ግን አሁን ላይ እርቅ ወርደው ከናሆም ጋር ወንድማማቾች ይበልጥብናል በማለት ቀጥለው ነበር። ግን ያስደነግጣቸው ነገር ቢኖር ዛሬ በምን ትዝ ብሎት ወደኛ ሊቀርብና ሊመጣ ቻለ በሚለው ሀሳብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ አትርሱላለሁ። ኑሐሚን ድራማ በአለፈው ቪዲዮአችን ላይ እንዳየነው አምራን በጣም አስቸግራና ናሆምን የኔ ካልሆንክ እያለች ስትናገርና ስትጮህበት ነበረ። ናሆምን በግድም ቢሆን በውድም ህይወቷን እንዳታጠፋ የሌላው ሲሆንም ህይወት እንዲያቀጥፍ አድርጎ ይዟታል። ኤሚም እና እንዲሁም ደግሞ ከህፃን ልጅ ጋር አብሮ መኖር በጣም ከባድ ነው እያለች ለአባቷም ስታዋየው ነበረ። ወይዘሮ ዝናሽም ውጭ ላይ በነበረችበት ጊዜ ተጨንቃና ተጠባ ስለነበረ አምራንን ከቤት አጥፎልኝ እሷ እያለች እኔ ውጭ ሄጄ በሰላም አልተመለስኩም እያለች ስትጋበዝ አይተን ነበረ። በዛሬው ቪዲዮአችን ላይ ታዲያ የምናየው ኑሐሚንና ናሆም የሰርጋቸውን ቀን ቀጠሮ ለማቅረብና በአንድ ላይ ለመሆን ሲነጋገሩ ነበር። አምራንም አሁን ላይ የትም እንዳትንቀሳቀስና በማንም ላይ ጉዳት እንዳታደርስ ለብቻዋ እንድትታሰርና እንድትቀመጥ እንዲሁም ወንጀለኛ እንዲሆነች እየተነገራት ሲል ነበር። ኑሐሚንና ናሆም የሰርጋቸውን ቀን ቀጠሮ ሲነጋገሩ ዳግም እየደረሰባቸው ነገር ቢሆን እንኳን ምን እንዲያስደነግጣቸው ባይታወቅም ዳግም የናሆም አፍቃሪዋ ቢሆን እንኳን የምታፈቅረው ግን አይደለም። ኑሐሚን የምታፈቅረውና እንዲሁም እያፈቀረችው የወደደችው ባል ይሆናል ብላ የመረጠችው ናሆምን ሲሆን ናሆምም በጊዜው የሚያፈቅራትና የሚወዳት ልጅ ነው። ወደፊት ግን የሚፈጠረው ባይታወቅም እንኳን ለአሁን ላይ ግን ባለው ሂደት ዳግምን ምንም እንደማትወደውና እንደማታፈቅረው ነግረዋለች። ዳግም ግን የወደደ ልብ ምንም ቢያረጉት መመለስ አይችልም። የኔ ባኮኝም እንኳ የሰው ስኮኝ ግን ይከፋኛል፣ ምንም ጉዳት ግን ላደርስብሽ አልችልም ብሏታል። ዳግም የናሆም ጓደኛ እንዲሁም ወንድሙ ቢሆንም እንኳን ጉድ ያልወጣ ነገር ወይዘሮ ዝናሽ ዳግምን ትኩስ ሲሆን እንዲሁም ደግሞ ኑሐሚን የሌላ ልጅ እንደሆነ ሚስጥሩ ስላልወጣ ሌላ ብጥብጥና እንዲሁም ደግሞ ሌላ የምርመራ ሂደት ስለሚመጣ ወደፊት እየፈራውና የሸከከው ነገር አለ። ግን ከዛም ወዲህ ሰርጉ ቢቀደምና ኑሐሚን በአንድ ላይ ብንሆን የሚል የውስጥ አስተሳሰብ ስላላት
አሁን ላይ የቤት ሰራተኛ ብላ የመጣችው የናሆም እናት እንደሆነች ብዙዎቹ የሚጠረጥሩ ነው። ይህ ጥርጣሬ ግን እውነታ የሚታወቀው የሚሆን የምርመራ ሂደት ታቅዶና ውጤቱ ሲመጣ አሁን ላይ ናሆምስ ምን ይሰማው ይሆን? እናትህ ሌላ ናት ሲባል እንዲሁም ደግሞ ሌላም ሽካኬ መጥቶ የአባትም ሌላ ይመጣ ይሆናል። ስለዚህ ናሆምና ኑሐሚን የሰርጋቸው ነገር በጣም እየተወሳሰበና እየራቀ የሄደበት ነገር ቢኖር ምን እንደው የቤቱ ስብስብ የሚፈጠረው ነገር ስለማይታወቅ አምራንም ከሷ ጋር ስለራቀና ስላልፈለጋት የሌላ መሆኑን ስለማትፈልግ ቀን በቀን ሌላ ተንኮልና ሴራ እየሰራች ቀናቸውንና እንዲሁም ጊዜያቸውን የማራቅ ሁኔታ እየሰራችባቸው ነው። አምራን አሁን ላይ እስረኛ ላይ ብትለም እንኳን ማንም ሰው ሊረዳትና ሊቀርባት አልቻለም። ከአጠገቧ የነበሩትም ምን ሰርተሽ ነው ያሉ ከመሸሽና ከመፍራት ውጭ። በእርግጥ አምራን ክፉ ስራ እንዲሰራችና እንዲሁም በሰው ላይ ክፉ እንዲሆነች ብዙዎቹ ያውቃሉ። ከአጠገቧም ያሉት ባይነቁባትም ራሷ ግን እያሰበችና ህሊናዋን እረፍት ያልሰጣት ነገር ቢኖር ሁልጊዜም በሰው ላይ ክፋትና ተንኮል የምትሰራው ብዙም አልተዋጠላትም። ስለዚህ የምሰራውን ነገር አስተካክዬ በስርዓቱ ወደፊት ለመቀጠል እንጂ ከእንግዲህ ማንንም ሰው የሚጎዳ ነገር አላደርግም ብላለች። ወይዘሮ ዝናሽም እኔ እሷ ካለች ከዚህ ቤት ለልጆች ሰላም የሚሰማኝ ነገር የለም፣
እንዲሁም ህፃኗ እየተጨነቀችና እያሰበችብኝ ስለሆነ አምራን በእርግጠኝነት ክፉ መሆኗን ሁላችሁም ታውቃላችሁ። ስለዚህ ከቤት ብትወጣና ብትሄድ እያለች ብታቀርብም እንኳ አንድ ክፍል ተዘግታ እንድትቆይና እንዲሁም ወንጀለኝነቷን በራሷ ፈትሻ እስከምታምንበት ወደ ራሷ የምትመለስበት አይነት እስከምኮን እንጠብቃለን ብለዋል። ኤሚ ወደ ውጭ ሀገር እንድትሄድና ተመርምራ የበሽታዋን ሁኔታ በቂ መድኃኒት እንድታገኝ አብሯት መሄድ እንደምትፈልግ የአባቷ ለይኩ ጥያቄ ሲያቀርብላት፣ እንዲሁም ኤርሚያስን ከእንግዲህ በኋላ አያስፈልገንም ከቤታችንም ባይመጣ እኛም ባናየው የሚል ጥያቄ ቀርቦ ነበር። ኤሚም እኔ አሁን ላይ ከጎኔ ያለውና የሚገድፈኝ ፍቅረኛዬ ኤርሚ ከጎኔ እንዲርቀኝ አልፈለግም። ስለ ምርመራ ሂደቱ ግን ሄጄ እንዲመረመር ፍቃድና እንዲሁም ደግሞ ብርታት ለሆናችሁኝ ውድ ቤተሰቦች በጣም አመሰግናለሁ።
ስለ ኤርሚያስ ግን ምንም ነገር ባትሉኝ ደስ ይለኛል። እንዲሁም እኔ አብሮኝ የሚሄድ ሰው ማንም ቢሆን ችግር የለም፣ ሙሉ ቤተሰቡ አብሮ ቢሆን ደስ ይለኛል። ግን የወጪውና እንዲሁም የመሄዱ ጉዳይ ብዙ ሰው የማያሳትፍና የማይሄድ ሰው ከሆነ ግን እናቴ ብኮን ምርጫ ነው ብላለች። አቶ ለይኩን አሁን ላይ ብዙ ጥያቄዎችና ሀሳቦች ስለነበሩበት ኤሚን ተከትሎ የመሄድ ፍላጎቱ ብዙም ስላልነበረ ከእናቷ ጋር ሄዳ እንድትመረመር ፍቃድ ሰጥቶ ከቤት ከቀረ በኋላ አሁን ላይ ሰራተኛ እሆናለሁ ብላ ከገባችው ሴትዮ ጋር የመነጋገርና ጥያቄ ማቅረብ እንዲሁም ጥያቄው እኛን እንዴት አገኘሽን? ለምንስ መጣሽ? በምንስ የተነሳ አሰብሽን? የሚል ጥያቄ ነበር። ይህንንም የፈለገው ጥያቄ የናሆም እናት ትሆናለች የሚል ጥርጣሬና ሽካኬ ስላለ ለማጣራትና ለማወቅ ያደረገው ሂደት ይህንን ለማሳካትና በእርግጠኝነት የማግኘት ሂደቱ የሚሆነው ኤሚ ልትታከምና እንዲሁም ወይዘሮ ዝናሽ ኤሚን ለማሳከም በሄደችበት ጊዜ ሁሉም ሰው ክፍተት በኖረበት ሰዓት ለመጠየቅ እየፈለገ ይመስላል። ኑሐሚንና ናሆምም ግን አሁን ላይ ዳግም ያለያየናል የሚል ጥርጣሬና ፍራቻ አላቸው።
በአሁን ሰዓት ዳግም ናሆምና ኑሐሚን ቢጋቡ የጋብቻ ስነ ስርዓት ቢደረግላቸው እንዲሁም የደስታውን አብሮ ተካፋይ ቢሆን ደስ ይለዋል። ግን የልቡን ስብራት ባሰበ ጊዜ አብሯቸው ሲያቸው በጣም የሚናደድና ደሙ ቢፈላም እንኳን አንድም ቀን ሁሉም እንደሚቆርጥለትና እንደሚያልፍ ይናገራል። ይህም ሊሆን የሚችለው ግን ፈጣሪ ያለለታ ናሆም እና ኑሐሚን ምንም ነገር ሳይፈጠር እንደገና ወከባት አይገባ ሰርጋቸው ቢፈጸምና በአንድ ላይ ቢሆኑ በአንድ ብናያቸው ደስ ይለናል። ካልሆነም ግን የማይለያዩበት አይነት ሂደት ቢመጣ አሪፍ ነው የሚል ሀሳብ አለ። እንዲሁም ደግሞ ናሆም የቤት ሰራተኛ እናቱ ከሆነች በእርግጠኝነት በፍጥነት ይነገረዋል ብለን በተስፋ እንጠብቃለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ እለያችኋለሁ። ሁላችሁንም በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።